ጤና ይስጥልኝ ተመልካቾቻችን፣ እንኳን ለ1447ኛው ለኢድ አል አዳ አረፋ በዓል በሰላም አደረሳችሁ። ዜና በምልክት ቀርባል። 1447ኛው የኢድ አል አዳ አረፋ በዓል በመላው ኢትዮጵያ እየተከበረ ይገኛል። በዓሉ ህዝበ ሙስሊሙ በተገኘበት በስግደት እና በተለያዩ ሃይማኖታዊ ስርዓቶች እየተከበረ ይገኛል። የኢድ አል አዳ አረፋ በዓል ሰዎች እርስ በርስ የሚጠያየቁበትና ያለውን ከሌላው ጋር ተካፍሎ በጋራ የሚውልበት ነው። ዕለቱ ድጋፍ የሚሹ ወገኖችን በመዘየርና በመደጋገፍ ማሳለፍ እንደሚገባ የእምነት አባቶቹ አመልክተዋል። ማህበረሰባዊ ትስስርና ትብብር ለዜጎች ለሀገር ደህንነት ወሳኝ መሆናቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የኢድ አል አዳ አረፋ በዓልን አስመልክተው የእንኳን አደረሳችሁ መልእክት አስተላልፈዋል። ስለ ኢድ አል አዳ አረፋ በዓል ስናስብ ሶስት ነገሮች ቀድመው ይታወሱናል። መስዋዕትነት፣ መታዘዝና መተጋገዝ። አባት ልጁን ለመስዋዕት ያቀረበበት፣ ልጅ የአባት ትዕዛዝ የፈጸመበት፣ ሙስሊም የመተጋገዝ እሴት ለዓለም የገለበት በዓል ስለሆነ አረፋ በሕዝበ ሙስሊሙ ዘንድ ትልቅ ትርጉም አለው ብለዋል። አገር የሚገነባው ከራስ ጥቅም በላይ በሚያስብና ከግላዊ ፍላጎት በላይ ለመፈጸም በቆረጡ ዜጎች ነው ሲሉም ገልጸዋል። የአረፋ በዓል ከመንፈሳዊነቱ ባሻገር ማህበራዊ ትስስር የሚያጠናክሩ የሚያጎልና ለሀገር ሰላም ልማት መሰረት የሚጥሉ እሴቶችን የሚያንጸባርቁበት ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም ይህንን መሰረት አድርጎ የሚከበረው 1447ኛውን የኢድ አል አዳ አረፋ በዓልን ህዝበ ሙስሊሙ በመደጋገፍ እንዲያከብር ጥሪ አቅርቧል። የምክር ቤቱ ተቀዳሚ ምክትል ፕሬዝዳንት ሼህ አብዱል ከሪም ሼህ በድሪም ባስተላለፉት የእንኳን አደረሳችሁ መልእክት ህዝበ ሙስሊሙ በዓሉም በተለያዩ ምክንያት በችግር ውስጥ ያሉ ወገኖች በመደገፍ ማክበር እንደሚገባ አስገንዝበዋል። እስልምና የሰላምና የፍትህ ሃይማኖት መሆኑን ገልጸው በሰባተኛው ጠቅላላ ምርጫ በንቃት እንዲሳተፉና ምርጫው በሰላም እንዲጠናቀቅ የተለመደ በጎ ሚናውን እንዲጫወት ለህዝበ ሙስሊሙ ጥሪ አቅርበዋል። ለሰባተኛው ጠቅላላ ምርጫ የሚያገለግሉ የምርጫ ቁሳቁሶች በአብዛኛው የምርጫ ክልል ደርሰዋል። ምርጫውን ለመታዘብ 55 የሀገር ውስጥ ሲቪል ማህበረሰብ ድርጅቶች እውቅና እንደተሰጣቸው ብሔራዊ ምርጫ ቦርድ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ መላትወርቅ ኃይሉ ለጋዜጠኞችና ለተለያዩ መገናኛ ብዙኃን ተቋማት በሰጡት መግለጫ ለሰባተኛው ጠቅላላ ምርጫ እያከናወናቸው ያለው የቅድመ ምርጫ ዝግጅቶችና የድምፅ መስጫ ቀንም በተመለከተ ማብራሪያ ሰጥተዋል። ሰብሳቢዋ በመግለጫቸው እንደገለጹት በምርጫው እጅግ አስፈላጊ የሆኑት የድምፅ መስጫ ካርዶች የህትመት ስራቸው ተጠናቆ ወደ ኢትዮጵያ የገቡ ሲሆን በአሁኑ ወቅት ወደ ተለያዩ አካባቢዎች የማሰራጨት ስራ እየተከናወነ ይገኛል ብለዋል። በመጨረሻም የኢትዮጵያ ብሮድካስቲንግ ኮርፖሬሽን እያከናወናቸው ያሉ ሁለንተናዊ የልማት ስራዎች ለአገር የሚበጁና እውነተኛውን ኢትዮጵያዊነት የሚያንጸባርቁ መሆናቸውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱል ከሪም ሼህ በድሪን ገለጹ።
ተቀዳሚ ምክትል ፕሬዚዳንቱና የልቃውን ዑላማዎች ከፍተኛ የልዑካን ቡድን በኮርፖሬሽን ዋና መስሪያ ቤት በመገኘት የስራ ጉብኝት አድርገዋል። አመራሮቹ በጉብኝታቸው ወቅት የተቋሙን ታሪክ፣ የወቅታዊ ይዘት ዝግጅቶች፣ የተቋማዊ የሪፎርም ስራዎች እንዲሁም ተቋሙ የዘመኑን የዋጁ የሚዲያ ቴክኖሎጂዎችና ራሱን እያደራጀ መሆኑን በአካል ተመልክተዋል። ምክር ቤቱ ለአዲስ ትውልድ ጠቃሚ የሆኑ ሀገራዊና ማህበራዊ ጉዳዮች ላይ ከኮርፖሬሽኑ በቅርበትና በትብብር ለመስራት ሙሉ ፈቃደኛና ዝግጁ መሆኑን ተቀዳሚ ምክትል ፕሬዚዳንቱ አረጋግጠዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ፣ መልካም በዓል።